በነገራችን ላይ ጥሎሽ ሄደን ሰው ተመልሶ ከመጣ ይናፈቀው አንቺን ሳይሆን ያመጣው ያንቺ ደግነት መሆኑን ማወቅ መቻል አለብሽ። አብርሃም እያደረገ ያለው ነገር አሁን ይሄ ነው። ቡዜ በዚህ መሃል ምን ስትል ሰማዋት መሰላችሁ? ጥፋተኛው ማን እንደሆነ እስክናጣራ ድረስ ሁሉንም ነገር ቼክ እናደርጋለን አለች። በዚህ ሰዓት ግን አንድ ልብ ያልኩት ነገር ምን እንደሆነ ታውቃላችሁ? ከዚህ በፊት ሩታን ጥፋተኛ አድርገው ሄርሜላን እንደ ንጹህ አድርገው ለአብርሃም ሲያቀርቡለት እንደነበረ መዘንጋት የለብንም። እነዚህ ሰዎች አሁንም ድረስ መሰሪና ብልጥ መሆናቸውን ማወቅ መቻል አለብን። አብርሃም ይሄ ነገር ሊገባው ይገባል። ነገር አሁንም ሊያቆም ይገባል ብለን ሁላችንም ኮሜንት ላይ ልንጽፍ ይገባል። በተለይ በሩታ እያደረገው ያለው ጉዳይ ስለሚያስጨንቀኝ ስለሚያሳስበኝ ነውና ስለሷ ሁላችንም ልንጮ ይገባል። ስለሷ ሁላችንም ልንናገር ይገባል። ከጎኗ ልንቆም ይገባልና ሩታ ከጎንሽ ነን እያላችሁ ሁላችሁም እንድትጽፉላት ፈልጋለሁ። በዚህ ሰዓት የኛ እርዳታ ያስፈልጋታል። ብቻዋን ነች። የአብርሃም ቤተሰቦች በዙሪያው ነበሩ እሱ እንደዛ በሆነ ሰዓት እሷ ግን ብቻዋን ነው ሁሉንም ነገር እየተጋፈጠች ያለችው። ምክንያቱም ሩታ ሳትሆን ይቅርታ መጠየቅ ያለባት አብርሃም ራሱ ነው ይቅርታ መጠየቅ ያለበትና ይሄን ነገር ለማድረግ ሁላችሁም ከጎን ይሁን፣ ኮሜንት አድርጉ፣ ጻፉላቸው። ስለሚደርሳቸው ነው ይሄን ነገር እምላችሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? ሸገር ሪያክት ዛሬም ተመልሼ መጥቻለሁ። ከተሰሞኑ እንግዲህ በጣም አነጋጋሪ የነበረው የእነ አብርሃም ጉዳይ የአብርሃም ጤነኝነት ከአንዳንድ መሻሻልና ተመልሶ መጥተው ደግሞ ሩታንም ሄርሜላንም አልፈልጋችሁ ማለቱ በጣም አብዛኞቻችን ሲያስገርመን እንደነበረ ሁላችሁም ታውቃላችሁና ይሄን ነገር ዛሬ እንግዲህ በሰፊው እናወራበታለን። እስከ ቪዲዮ መጨረሻ ድረስ እንግዲህ አብራችሁን ከቆያችሁ ደግሞ እነዚህንና አዳዲስ ጉዳዮችንም ደግሞ የማሰማችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቤተሰብ ወደ ዛሬው ቪዲዮ እናልፋለን። ያው እንግዲህ መጀመሪያ ላይ እንደሰማችሁት ቤተሰብ የአብርሃም ጉዳይ በጣም ትንሽ አሳሳቢ ነበረ። ከሰሞኑን ባንዴ ተሽሎት መጥቷል። ብዙ ነገሮችን ደግሞ ለማራቅ እየሞከረ ነውና ሩታንም ሄርሜላንም ጥፋተኞች እያደረገ ነውና በዚህ መሃል ግን ልብ ያላለው ጉዳይ የቤተሰቦቹን ጉዳይ ነው። እነሱን ለምን ጥፋተኛ እንዳላደረገ ሊገባኝ አልቻለም። ምክንያቱም ጥፋተኛ ከተባለ በዚህ ጉዳይ ላይ እጃቸው የነበረበት ሰዎችንም ጭምር ማናገር፣ መጨቅጨቅ፣ መጠየቅ መቻል ነበረበትና ይሄን ነገር ስላላደረገ ትንሽ ቅር ብሎኛልና ሁላችሁም ኮሜንት ላይ እየገባችሁ ይሄን ነገር እንዲያደርግ ጥያቄ ማድረግ መቻል አለባችሁና አብርሃም ይሄንንም ቪዲዮ ስለሚያየው ነው ይሄንን ጥያቄ መጠየቅ የፈለኩትና አብርሃም ያንተን ቤተሰቦች ለምን ጥያቄ ውስጥ እንዳላስገባ፣ ምክንያቱም ኤፍሬም እዚህ ጋር ጥያቄ ውስጥ ከገባ ለምን ቡዜና ዴቭ ጥያቄ ውስጥ አልገቡም የሚለው ነገር ለኔም መመለስ ስላለበት ነው። ምክንያቱም እነዚህ ሰዎች ከዚህ በፊት ሲያደርጉት የነበረው ነገር ሁላችሁም ታውቃላችሁ። ሩታን እየገፉ ሄርሜላ ለሱ እያቀረቡ እንደነበረ ማናችንም ልንክደው የማንችል ጉዳይ እንደነበረ ታውቃላችሁና ይሁሉ ሲደረግ ግን አብርሃም መጠየቅ የፈለገው ሩታና ሄርሜላን ብቻ ነው። ሄርሜላ ኦልሬዲ ጥፋተኛ እንደሆነች ሁላችንም እናውቃለን። አብርሃም የጊዜ ጉዳይ ነው እንጂ የሚደርስበት ጉዳይ እንደሆነ ማናችንም እንክደው ነገር አይደለም። ግን ዛሬ ላይ ሩታ እዚህ ጋር መጣ ስትንገላታ ማየት፣ ሩታ መጣ ልጇን አቅፋ እንደዛ ለሱ ስትል ስንትን ውጣ ውረድ የገባችን ሴት እንደዚህ ማድረጉ በጣም አሳዛኝ ነገር ነውና አብርሃም ከዚህ ድርጊቱ አሁንም እኔ ጤነኝነቱ ስትጠይቁ የነበራችሁ ሰዎች በጣም ጤነኛ ነው። ግን ድራማውን እየሰራ ነው ያለው ይሄ ሰውዬና ይሄን ነገር አሁንም ሊያቆም ይገባል ብለን ሁላችንም ኮሜንት ላይ ልንጽፍ ይገባል። በተለይ በሩታ እያደረገው ያለው ጉዳይ ስለሚያስጨንቀኝ ስለሚያሳስበኝ ነውና ስለሷ ሁላችንም ልንጮ ይገባል። ስለሷ ሁላችንም ልንናገር ይገባል። ከጎኗ ልንቆም ይገባልና ሩታ ከጎንሽ ነን እያላችሁ ሁላችሁም እንድትጽፉላት ፈልጋለሁ። በዚህ ሰዓት የኛ እርዳታ ያስፈልጋታል። ብቻዋን ነች። የአብርሃም ቤተሰቦች በዙሪያው ነበሩ እሱ እንደዛ በሆነ ሰዓት እሷ ግን ብቻዋን ነው ሁሉንም ነገር እየተጋፈጠች ያለችው። ምስጋና ለኤፍሬም በጎኗ ነበርና መጨረሻ ላይም ስትናገር ሰምታችሁት ከሆነ ኤፍሬምን እንዳትቀየሙ ላንተ ሲል ነው ብዙ ነገር እያደረገ ያለውና ኤፍሬምን እዚህ ውስጥ እንድታስገባው አልፈልግም ብላለች። ስቲል አሁንም ድረስ ማየት ያለብን ነገር ሩታ አሁንም ድረስ ራሷን ችግር የለውም ጥፋተኛው ሁኚ ከተገኘውም ልሁን ብላ ራሷን ጥያቄ ውስጥ እያስገባች ያለች ሴት ነችና በዚህ ልክ አስቡት። በዚህ ልክ እሷ አብርሃምን ስለምትወደው አብርሃምን የልጇ አባትን ወደፊት አብሮት እንዲሆን ስለምትፈልግ ነው በዚህ ልክ እንደዚህ እየሆነች ያለችውና ለሷም አሁን ድምጽ ልንሆናት ይገባል። አብርሃም የማይሆን ስህተት ሰርቶ የማይሆን ጥፋት ሰርቶ ያን ሁሉ ነገር አድርጎ አሁንም ድረስ ይቅርታ አድርጋ ተቀብላ ከሷ ጋር ለመኖር ፈቃደኝነቷን እያሳየች ያለች ሴት ነችና አብርሃም ይሄን ነገር የተረዳል መሰለኝምና ይሄን ነገር እንዲረዳ ሁላችንም ኮሜንት ላይ እየገባን መጮህ መቻል አለብንና ይሄን ነገር ማድረጋችን ዛሬ ላይ ለነገ ለነሱ አንድ ላይ መሆናቸው የማይሆን ደግሞ ስተት ሰርቶ አብርሃም የማይሆን ሰው ጋር እንዳይሆን ከሄርሜላ ጋር እንዳይሆን ስተትም ከተባለች እሷ ነች ስተት መሆን ያለባትና ከሷ ጋር እንዳይሆን ሁላችን መጮህ መቻል አለብን ብዬ አስባለሁ ቤተሰቦቼ። ከዛ በመቀጠል ግን አብርሃም አንድ የተናገረው ነገር አለ በጣም ያስደነገጠኝ።
ይቅርታ መጠየቅ ካለብሽም ይቅርታ ጠይቀሽኝ ችግር የለውም ምን ይቀበልሻለሁ ጥፋተኝነትሽን ካመንሽ እያለ ነውና እውነቱን ለመናገር ጥፋተኝነትም ከተባለ ጥፋተኛ የሆንከው አንተ ነህ። እስከዛሬ ላጠፋው ጥፋት እስከዛሬ ላደረስክባት በደል ይቅርታ መጠየቅም ካለብህ አንተ ይቅርታ ትጠይቃታለህ እንጂ ሩታ አንተን ይቅርታ ጠይቃ የምትመጣ ሰው አይደለችም። አሁንም ድረስ እንደዚህ ነይ ስትላት እየመጣች ስትላት እየሄደች ያለች ሰው ነች። ልታከብራት ይገባል። በዚህ ልክ እንደዚህ አሻንጉሊት ይመስል ልትጫወትባት አትችልም። ምክንያቱም የልጅህ እናት ነችና ይቅርታ መጠየቅ ካለብህም አንተ ይቅርታ ትጠይቃለህ እንጂ በዚህ ሰዓት እሷን ይቅርታ አድርጊልኝ እስከዛሬ በድዬሻለሁ ላጠፋው ጥፋት ሄርሜላ ጋር የማይሆን ነገር ብለህ የምትመጣበት ቀን ሩቅ እንዳልሆነ ግልጽ እኮ ነው። ግን ዛሬ ላይ የምትናገረውን ነገር እያንዳንዱን ነገር ጠንቅቀህ ማወቅ መቻል አለብህ። ነገ ከነገ በኋላ ዋጋን የሚያስከፍል ነገር እንደሆነ መረዳት መቻል አለብህ አብርሃም። ያን ነገር ሳትረዳ ቀርተህ ነው እስከዛሬም እንደዚህ አታካራ ውስጥ ገብተህ የማይሆን ነገር ውስጥ እየገባህ ያለውና ሄርሜላም ይሁን ቡዜም ወይም ደግሞ ዴብ ለአንተ የሚጠቅሙ ሰዎች ሆኖ አይደለም አንተን ለመጣል አንተን ጠልፎ ለማስቀረት በሄርሜላ የተከፈላቸው ሰዎች እንደሆነ ማናችንም እናውቃለን። ዳኒ የት ሄደሽ? አሁን አብርሃም ደና ሲሆን ዳኒ የት ሄደ? የት ጠፋ? ለምን እስከዛሬ አልመጣም የሚለው ነገር ጥያቄ አልሆነባችሁም ቤተሰቦች? ይሄ ሁሉም እንግዲህ የምታስቡት አብርሃም የራሱን ድራማ ስለሚሰራ ደና ነኝ ብሎ ሲመጣ ዳኒ ይፈራል። ምክንያቱም አብርሃምን ያውቀዋል ምን ውስጥ እንደሚያስገባው ስለሚያውቅ ይሄንን ነገር ስለሚፈራ ነው የሸሸውና ዳኒ በዚህ ልክ አሁን ያኔ እንደዛ አስብልሃለሁ ላንተ ተጨነቃለሁ ካንተ ጎን ነኝ ሩታ ጥሩ ሰው አይደለችም ያንተን ህይወት ልታበላሽ ነው እያለ ሲጮህ የነበረ ሰው ዛሬ ትሄደ ብላችሁ ለምን አትጠይቁም? ይሄን ሁሉ ጥፋት ሲያጠፋ የነበረ ሰው እኮ አንድም እኮ ዳኒ ነውና ይሄንንም ነገር እንግዲህ መረዳት መቻል አለብን። እሺ የት አለ አቤል ሲባል የነበረው ልጅ የት አለ? እሱም እኮ ጭራሽ ድራሹ ነው የጠፋው። የት ነው ሄደው የሚለውን ነገር ማንንም እየጠየቀ አይደለም። ጥፋተኛ ተብሎ እየጠየቁ ያሉት እነማን ናቸው? ሩታና ሄርሜላ ናቸው። ሄርሜላ አፍቅራ ወዳን የመጣችው ግልጽ ነው። ችግር የለውም ታፍቅራ ትውደድ እያልን አይደለም። ግን እያጠፋች ያለችው የሩታን ህይወት ነው፣ እያበላሸች ያለችው የሩታን ህይወት ነውና ማናችሁም ይሄን ነገር እየጠየቃችሁ አይደለም፣ ዝም ነው ያላችሁትና ይሄን ነገር ካሁኑ መጮ ካልቻልን አብርሃም አሁንም መጥፎ ውሳኔ ወስኖ ሩታን አስቀይሞ የልጁን እናት አስቀይሞ የሚሄድበትን መንገድ አበለሻሽቶ የሚሄድበት እንግዲህ ታያላችሁና ይሄን ነገር ከማድረጉ በፊት ሁላችንም እየጮህን አብርሃምን ጥፋት እንዳያደርግ ከዚህም በላይ የሆነ ነገር አድርጎ ሩታን እንዳያስቀይማት ሩታን እንዳይበድላት የምታስቡ ሰዎች የሷ ደጋፊ ነን የሷ ቤተሰብ ነን የምትሉ ሰዎች ይሄን ነገር ካሁኑ መናገር መቻል አለባችሁ። ቤተሰቦች ይሄን ነገር ካሁኑ መናገር መቻል አለብን። ኮሜንት ላይ ሁላችሁም ድምጻችሁ እንድታሰሙ አትፈልጋለሁ። በዚህ ሰዓት ብቸኛ እሷ ነች ልንደግፋት የሚገባት እሷም ስለሆነች ነው ይሄን ነገር ምላችሁና ኤፍሬም በዚህ ሰዓት ከጎኗ ባይሆን ኖሮ ብዙ ነገር ይበላሽ እንደነበረ ሁላችሁም ግልጽ ነው። እህቶቿ፣ ወንድሞቿ ማንንም የመጣላት የለም። ብቻዋን ነው ይሄን ነገር ሁሉ እየተጋፈጠች ያለችው። ሄርሜላ በዙሪያ ያሉትን ሰዎች በሙሉ ከፍላ ይዛለች። አብርሃምን ታማሚ መስሎ እንግዲህ ብዙ ነገሮችን ቼክ እያደረገ ነው ብለን ስንናገር ቆይተናል። ግን አሁንም ድረስ ያልተረዳው ያልገባው ነገር እንዳለ ሁላችንም እናውቃለንና ያ ነገር እስኪገባው ድረስ ደግሞ ሁላችንም እንጮሃለን። በዚህ ልክም ደግሞ ጥፋተኝነቱን አምኖ ደግሞ ሩታን ይቅርታ እንዲጠይቅ እንፈልጋለን። ምክንያቱም ሩታ ሳትሆን ይቅርታ መጠየቅ ያለባት አብርሃም ራሱ ነው ይቅርታ መጠየቅ ያለበትና ይሄን ነገር ለማድረግ ሁላችሁም ከጎን ይሁኑ፣ ኮሜንት አድርጉ፣ ጻፉላቸው ስለሚደርሳቸው ነው ይሄን ነገር እምላችሁ። ዛሬ ይሄን ነገር ተብሏል። ማታ እንግዲህ ደግሞ በዛሬው ቪዲዮ ሄርሜላ እንደምትመጣ ተስፋ አደርጋለሁ። ሄርሜላንም ሐሳብ ደግሞ እንሰማለን። ምንም የተለየ ነገር ይዛ እንደማትመጣ እርግጥ ነው። እኔ ላንተ ጥሩ አድርጌ እኔ ላንተ ነፍሰ ጡር ነኝ አርግዣለሁ ምናምን ልትል ትችላለችና እኔ የሆዷ ጉዳይ እስካሁን ድረስ ጥያቄ ሆኖብኛል። ለምንድን ነው ሆዷ የሆነ ነገር ለውጥ እንኳን የማያሳየን የሚለው ነገር ሐሳብ ሆኖብኛል። ለምንድን ነው ውሸት ነው ወይ ያረገዝሽው? ውሸት ነው አብርሃምን የራስሽ ለማድረግ የወሰድሽው ድራማ እንደነበረ እኮ እናውቃለን። ግን ይሄን ነገር ይፋ የሚሆንበት ቀን ሩቅ አይደለም ቤተሰቦቼ። ይሄን ነገር ደግሞ ከስር ከመሰረቱ አጣርቼ እንደማመጣላችሁ ቃል ገባላችኋለሁ። ለዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ይመቻችሁ።